ዜግነትና የብሔር ፖለቲካ ኢትዮጵያ ውስጥ ተካሯል። ይሄ እንዴት ይታረቃል ለሚለው አሁን ያለውን ለውጥ ለምነው ያመጡትን እየዘፈኑ አይፈጩትም እንደሚባለው ኢትዮጵያውያን በብዙ ዋጋ በብዙ ትግል በብዙ ሂደት ያመጡትን ሁሉም ሐሳብ በነጻነት እንዲገለጥ ያለን ፍላጎት ቶሎ ብሎ ማዳፈን ተገቢ አይደለም። በዚህ ምክንያት ብዙ የተራራቁ ሐሳቦች የማይታረቁ ትርክቶች ጊዜን ታከው የሚነሱ ሐሳቦች ኢትዮጵያ ውስጥ ይደመጣሉ። የኔ እምነት እነዚህ ግሪቫንሶች እነዚህ ሐሳቦች እነዚህ ስሜቶች እየወጡ ሰፊ ውይይት የተደረገ ሲሄድ መልክ እየያዘ ይሄዳል። ሁሉ ጊዜ በሁሉም ዓለም የለውጥ እንቅስቃሴ ውስጥ ወይም አንታይ ስታብሊሽመንት እንቅስቃሴ ውስጥ የከረረ ሐሳብ ያላቸው ወገኖች እና መካከለኛ ሐሳብ ያላቸው ወገኖች አሉ። ለምሳሌ የአሜሪካውን የጥቁር ህዝቦች ትግል ብንወስድ ማልኮም ኤክስ የነበረው አቋም ኪንግ ከነበረው አቋም በጣም የራቀ ነው። ሁለቱም ለጥቁር ህዝቦች የሚታገሉ ቢሆኑም ማልኮም ከረር ያለ ሐሳብ ያራምዳል፣ ኪንግ መካከለኛ ሐሳብ ያራምዳል። ሁለቱ ሰዎች አንዱ ሌላውን የሚተቹበት መንገድ አላቸው። ዋናው ነገር ኢትዮጵያውያን ማወቅ የሚገባቸው የከረረ ሐሳብ ይዘው የሚታገሉ ዋልታረገጥ የሆነ ሐሳብ የሚያነሱ ሰዎች በዓለም በአብዛኛው የትግል እንቅስቃሴ በራሳቸው ወገን የሚጠፉ ናቸው፣ ማልኮም ኤክስን ጨምሮ። የተካረረ ነገር እንደ ኢትዮጵያ ላለ ሀገር ብዙ እምነት ብዙ ብሔር ባለበት ሀገር እያንዳንዱ ሰው በኃላፊነት ስሜት ማየት ይገባዋል። ኢትዮጵያ ውስጥ ሁሉም ብሔር ቋንቋውን ባህሉን ማንነቱን ማሳወቁ ህገ መንግስታዊ ድንጋጌ ያገኘ እየተለማመድ ነው ያለ ነገር ነው። ነገር ግን የኛ ብሔር ዕውቅናና እድገት አጠቃላይ የሀገርን ገጽታ የሚያፈርስ እንዳይሆን ከሁሉም ፖለቲከኛ ነን ከሚሉ ሰዎች የሚጠበቅ ይሆናል። ነገሩን ግን እያካረረ ያለው ኢትዮጵያ ውስጥ እውነት ለመናገር ፖለቲከኞች ወይም ፖለቲካ ፓርቲዎች ናቸው ያሉት ወይስ አክቲቪስቶች ናቸው ያሉት? ፖለቲከኛና አክቲቪስት ያልተለየበት ድንበር ነው ያለው። አብዛኛው የፖለቲካ ፓርቲ ነኝ ብሎ ጉድድር የሚያስብ ስብስብ ልክ እንደ አክቲቪስት ነው በነጻነት ጉዳዮች የሚያቀነቅነው። ይሄ ጉዳይ ይዋይደር እንጂ ፓርቲው መልሶ ዋጋ ያስከፍለዋል። ፓርቲዎች በጣም ኃላፊነት በተሰማው መንገድ መንቀሳቀስ ይኖርባቸዋል። እየጠበበ መካከለኛው ኃይል እየበዛ ሌላው ኃይል ግን እየተደመጠ መቀጠል አለበት። እስራኤሎች አንድ አባባል አላቸው። በመካከለኛው ምስራቅ የመጨረሻው ዴሞክራት ሀገር እኛ ነን ይላሉ። ማስረጃ አምጡ ሲባሉ አረቦች እንኳን ፓርላማችን ውስጥ አለ ይላሉ። ሌሎች አረብ ሀገሮች ግን አንድ የእስራኤል ዜግነት ያለው ሰው ወደ እነሱ ሀገር ለመሄድ አስቀድመው ቪዛ ይከለክላሉ ይላሉ። እንደ ማስረጃ ይከራከራሉ። እዛ ውስጥ ያለ አንድ ሰውና ሁለት ሰው ምንድነው በፍልስጤም ህይወት ውስጥ ያለው ሚና የሚል ተጨማሪ ጥያቄ አይነሱ። የመደመጥ መብትን የዲሞክራሲ አሻራ አድርጎ ይናገራሉ። በእኛም ሁኔታ የከረረ ሐሳብ ያላቸው ሰዎች እርግጠኛ ሆኜ የምነግራችሁ መላ የኢትዮጵያ ህዝብ በጋራ በትብብር በሰላም መኖር ስለሚፈልግ አክራሪ ኃይሎች የጊዜ ጉዳይ እንጂ ይጠፋሉ። እስኪጠፉ ግን ብዙ ኪሳራ ያመጣሉ። እነሱም እንዳይጠፉ ኪሳራቸውም እንዲያንስ ሚዛናዊ መሆንን መለማመድ ይኖርባቸዋል ብዬ አስባለሁ። የሪዮት ዓለም ለውጥ አለ ወይ የሚለው ያው ሲኖር እንነግራችኋለን፣ ካልነገርናችሁ የለም ማለት ነው። ምናጠናቸው ጉዳዮች አሉ፣ ምናሻሽላቸው ፖሊሲዎች ስትራቴጂዎች አሉ። ያ በጋራ በኢህአዴግ መድረክ አግባቢ ሲሆን ለህዝብ ይፋ ይደረጋል። ቀድሞ አሁን ያለው መንግስት ይሄን አይዲዮሎጂ ነው የሚከተለው፣ አሁን ያለው መንግስት ወደዚህ ያዘነበለ የሚል ግምት ንግግሮች ተገቢ አይደሉም። ተገቢ የማያረጋቸው ምንድነው? እውነት ለመናገር ባለፉት 100 ዓመታት ኢትዮጵያ በአይዲዮሎጂ አለ የምትመራው። ዝም ብሎ አይዲዮሎጂ ያሉ ዛጋ ጊዜ ማባከም በራሱም አይዲዮሎጂ ሚናውን አለመገንዘብ ጋም ያያዝ ይሆናል። ለምሳሌ የሊበራል መንግስት የመጨረሻ ምልክት ተደርጋ የምትወሰደው አሜሪካ በወታደራዊ ኃይሏ ከፍተኛ ኢንተርቬንሽኒስት ናት። ሪሰርችን ምርምርን ግለሰቦችን ታግዛለች።
ይሄ ነው ኢንተርቬንሽን መንግስት ማለት ክፍተት ባለበት የሚሞላ ማለት ነው። ግን ሊበራል ናቸው ተብሎ ይነገራል። የምዕራቡ ዓለም መንግስታት ማዳበሪያን በሚመለከት አርሶ አደሮቻቸውን ድጎማ ያደርጋሉ። እና በመርህና አይዲዮሎጂ ብቻ ሳይሆን አክቹዋል ፕራግማቲክ የሆነ አፕሮች መከተል ያስፈልጋል። ኢትዮጵያ ውስጥ አሁን ባለው ሁኔታ ምን ችግር አለ፣ እንዴት እንፈታዋለን እያሉ ፕራግማቲክ መሆን ካልተቻለ በንድፈ ሐሳብ ብቻ እንዳይሆን ጥንቃቄ ያስፈልጋል። ንድፈ ሐሳቦች ኢትዮጵያ ውስጥ ቦታ ቢኖራቸው ኖሮ እናሸንፋለንና እናሸንፋለን ባልተጋደሉ ነበር። ያ አይሰራም። ያ የማይሰራው ንግግር ነው። ፕራግማቲክ መሆን ያስፈልጋል። ችግሮቻችንም ኤግዞስቲቭሊ ማየት ያስፈልጋል ብዬ አምናለሁ። የግቢው ስራ በሚመለከት በኋላም ለተነሳው ምንጩ ግቢ የታደሰ ኢትዮጵያ የተጎዳች ገንዘቡ ስራው ምናምን የሚል ጥያቄ ስለሚነሳ አንዳንዶች ከናንተ መካከል የመጻፍ ጸጋ አላቸው፣ አንዳንዶች የመናገር ጸጋ አላቸው፣ አንዳንዶች እግር ኳስ የመጫወት ጸጋ አላቸው። እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ። ልመና በጣም የሚሳካልኝ ሰው ነኝ፣ እድሜዬም በሙሉ ማለት ነው። ለምኜ ብዙ አላጣም። በልመና ምርጫ ስወዳደር አጋሮ ላይ ትምህርት ቤት ዩዝ ሴንተር ምናምን የዛሬ 10 ዓመት ሰርቻለሁ። በልመና በጣም ብዙ ፕሮጀክቶች ኢትዮጵያ ውስጥ ሰርቻለሁ። አሁንም በልመና የምሰራቸው ስራዎች አሉ። ነገር ግን ጊዜ ያልጠበቀ የሚባለውን ጉዳይ አንድ ነገር ስላስታወሰኝ ጥያቄው ከሱ እነሳለሁ። የዛሬ 10 ዓመት ገደማ ከሜክሲኮ በቦሌ መንገድ ላይ ብዙ ጊዜ ፌደራል ፖሊሶች መሳሪያ ይዘው ዱላ ይዘው አልፎ ይቆማሉ እና በዚያ በማልፍበት ሰዓት ሰዎች ወክ ያደረጉ ልክ ፌደራል ፖሊስ አካባቢ ሲደርሱ ሸሸት ሲሉ አያለው እና አስተዋልኩ። ይሄ ጉዳይ ከምን ተፈጠረ? ለምንድን ነው በየቦታው ፖሊስ እናስቀምጠው? ፖሊስ አለ ማለት ሰው አዚፍ ሰላም የለም አይነት ፊሊንግ ተፈጥሮበት በሰላም እየተጓዘ ቆይቶ ፖሊስ ጋር ሲደርስ ነቃ ይላል፣ ይሸሻል። ይሄን ፕሮፖዛል ለመንግስት አቀረብኩኝ። በወቅቱ ፖሊስ በየቦታው ባናቆም ከኤርፖርት ጀምረን ዋና ቦታ ላይ ካሜራ ሲስተም እናስቀምጥና አልፎ ግን ፓትሮል እያስቀመጥን ችግር ሲያጋጥም ፓትሮል ሄዶ ይፍታው። ኔጌቲቭ እና ፖዚቲቭ ፒስ የሚባል ነገር አለ። ዝም ብሎ ሰላም አለ ሳይሆን ሰው በውስጡ አልቲሜት የሰላም ፊሊንግ እንዲኖረው የሚያደርግ ስራ ነው ይሄ ሐሳቡ። በወቅቱ መንግስት ጊዜው አይደለም ስላለ ፕሮጀክቱን አልፈቀደም። ከዛ ፌደራል ፖሊስ ጥያቄ ያቀረብኩላቸው ትንሽ እንዲያግዙና ስራው እንዲሰራ። እነሱም በጀት የለንም አሉ። በወቅቱ ወደ ቻይና ተጓዝኩና የቻይና ተለያዩ ኩባንያዎች ፕሮጀክቱን አቀረብኩላቸው፣ ፈቀዱ። አንድም የኢትዮጵያ መንግስት ወጪ ሳይወጣ ከኤርፖርት ጀምሮ ሸራተን እስከ ሜክሲኮ ድረስ የሰርቪላንስ ካሜራ ሲሲቲቪ ካሜራና ኮንትሮል ሩም ያለው ፖሊስ ፌደራል ፖሊስ ተሰራ። ፌደራል ፖሊስ ስራውን ጀምረን ያን የሚያምር ኮንትሮል ሩም እስከምናስረክበው ድረስ እርግጠኛ አልነበረም። አንድም ኮንትራት የለንም፣ አንድም የገንዘብ ስምምነት አልጠየቅንም። በወቅቱ ከኢትዮጵያ ያገዙን አቶ አማራ አምሳሉ የሚባሉ የኢትዮጵያ ቴሌኮም ዋና ስራ አስፈጻሚ የነበሩ ሰው በፋይበር ኦፕቲክስ ዝርጋታ ከፍተኛ ድጋፍ አድርገውልን ነበር። ያኔ መነሻው ለሰላም ነበረ። አሁን አርቲፊሻል ኢንተለጀንስ ላይ የሲሲቲቪ ካሜራ ሚና እንደዚህ ይሆናል የሚል እምነትና እውቀት ኖሮን አልነበረም። ዛሬ ግን በዓለም ላይ ኤርፖርቶች ብቻ ከተማ ሳይወጣ በብዙ ሺህ የሚቆጠር ካሜራ አላቸው። ለምን? የሰው ልጅ አፍንጫውን፣ ጺሙን፣ ጸጉሩን፣ ቅንድቡን ብዙ ነገሩን መቀየር ይችላል። ማስክ የለበሰ ማንነቱን ሊቀይር ይችላል። አንድ የሰው ልጅ መቀየር የማይችለው ታርጋ አለው። ያም ታርጋ የአይኑ ቅድ ነው። የአይኑን ቅድ ማስፋት ወይም ማርዘም አይችልም ሰው። ካሜራዎች ልክ ሰውን ሲወስዱ መላ ማንነቱን ቢወስዱም ልክ እንደ መኪና ታርጋ አተክሮ ግን የአይኑን ቅድ በሳይዝ ይወስዳሉ። ብዙዎች መልካቸውን ከቀየሩ በኋላ ይሄ ሰው አብይን ይመስላል ብሎ ካሜራ ያነጻጽራል። በአርቲፊሻል ኢንተለጀንስ በጣም በርካታ ሶርሶች ያሉ ቢሆንም አስተማማኝ ሶርስ ሆኖ ዓለም ላይ አሽሽ፣ ጥይት፣ መሳሪያ፣ ዶላር የሚባለውን እየያዘ ያለው ከካሜራ የሚገኘው መረጃ ነው። ያኔ ጊዜው አይደለም ተብሎ ባለበት ቆመ ያ ነገር። ዛሬ በርካታ ወንጀል
ኢትዮጵያ ውስጥ ያጋጥማል። ቤተ መንግስትን በሚመለከት ይህ ቤተ መንግስት በከተማ ውስጥ ሰፊ ቦታ የያዘ ነው። 40 ሄክታር ገደማ ይገመታል። በሚገርም ሁኔታ አዲስ አበባ ፓርክ የሌላት ከተማ እናንተ እንኳን ልጆቻችሁ ጋር እሁድ ቀን ወክ ማድረግ ብትፈልጉ ልጆቻችሁ ወስዳችሁ ማሳየት የምትችሉበት ምንም ምቹ ቦታ የሌላት ከተማ ናት። በውስጡ ያለውን ታሪክ በውስጡ የተሰራውን ስራ ለጊዜው እናቆየው። እኛ አዲስ አበባ ውስጥ ያሉ የአሜሪካ፣ የራሻ፣ የፈረንሳይ፣ የጣሊያን ሰፋፊ ቦታ ያላቸው ኤምባሲዎችን ሰፊ ቦታ ይዛቸዋልና ከፊሉን ለፓርክ አውሉት ብለን ከምንጠይቅ ከቤተ መንግስት እንጀምራለን። ቤተ መንግስትን አድሰን ለህዝቡ እንክፈትለት፣ መተንፈሻ ቦታ የለውም። ያን የሰራን እነዚህ መንግስታት ጠየቅን። አላለቀም ድርድሩ፣ ግን አብዛኛው የዚህ ሀገር መንግስታት ቤተ መንግስትን ከሰጣችሁ እኛም አድሰን ከፊሉን ኤምባሲ ለፓርክ እንከፍታለን ብለዋል። ሐሳቡ የቤተ መንግስት እድሳት ብቻ ሳይሆን ከኤምባሲዎችም በሪቨር ፕሮጀክት እንዳያችሁትም በሱም በሚገኘው የአዲስ አበባን የመዝናኛ ቦታና የቱሪስት መስህብ ማሳደግ ነው። ወጪውን በሚመለከት 100% በእርዳታ ነው። አንድም ብር ከኢትዮጵያ ካዝና አልወጣም። ይሄን ታኮ ግን ኢትዮጵያ ችግር ላይ ያለች ይሄ ገንዘብ ለምን ለዚህ ወጣ የሚሉ ሰዎች ስላሉ ለነሱ ምላሽ ለመስጠት በመጀመሪያ የኢትዮጵያን ችግርና የኢትዮጵያን ተስፋ ሙሉ ገጽታ ይዘው ነው ወይ ጥያቄውን የሚያነሱት የሚለውን ጉዳይ ለነሱ ትቼ ልመናን በሚመለከት ግን እኔ ወደዚህ ቢሮ ከመጣው ቅድም እንዳልኳችሁ ጸጋይም ስለሆነ የተሟላ የልመና ስራ ሰራለሁ። መንግስታትን ሳገኝ እዳ ሰርዙ፣ እዳችሁን አሸጋግሩ፣ ተጨማሪ ግራንት ስጡላቸዋል። ግለሰቦችን ሳገኝ ብዙ ዜጎች ያልተማሩ ትምህርት ቤት የሚፈልጉ መማር የሚፈልጉ ሰዎች አሉ፣ ለነሱ ትምህርት ቤት ስሩ ላለው። ለአንዳንዶች ኢንቫይሮንመንታችን ችግር ስላለበት ቤተ መንግስቱን እንኳን ከፍለን ይሰጠን ስለሆነ በውስጡ በጣም የሚደንቁ ታሪኮች ያሉበት ስፍራ ስለሆነ እሱን አድሰን ለህዝብ ክፍት ማድረግ እንፈልጋለን ላቸዋል። በዚህ በልመና ጸጋ አንዳንዱ የአዲስ አበባን ፕሮጀክት ይወስዳል፣ አንዳንዱ ትምህርት ቤት ይሰራል። ለምሳሌ የፈርስት ሌዲ ኦፊስ በዚህ አመት የአዲስ አበባን አይነ ስውራን ትምህርት ቤት ጨምሮ ወደ 1 ቢሊዮን የሚጠጋ ሀብት ከተለያዩ ሶርሶች ለምኖ በርካታ ሃይስኩሎች ይሰራ ነው በሁሉም ክልሎች። ባለፉት 100 ዓመታት የነበሩ ፈርስት ሌዲዎች ይሄን አልሰሩም። ይሄን ስላልተናገርን ስራ እንዳልተሰራ እንዳልተለመነ ማሰብ ትክክል አይደለም። ይሄን ያገዙን ሰዎች ግን ግለሰቦች ናቸው። እንዳልኳችሁ የአይነ ስውራን ትምህርት ቤቱን የአንድ መሪ እናት ናቸው የረዱት። እነሱ ትምህርት ቤት ላይ ፍላጎት አላቸው፣ ትምህርት ቤት ላይ እንሰራለን። በዚህ በሚቀጥለው አመት ይደርሳል ብዬ አስባለሁ አብዛኛው ትምህርት ቤት። አንዳንዶች ደግሞ ለአረጋውያን ቢሰራ ብለው የሚፈልጉ ሰዎች አሉ። ለአረጋውያን ማረፊያ ቦታ በዚህ በፈርስት ሌዲ ኦፊስ አዲስ አበባ ላይ የሚሰራ አለ። የሰበታን የአይነ ስውራን ትምህርት ቤት በሙሉ እያደስን እንገኛለን። እሱን የሚያግዙ ሰዎች አሉ። ብር አልሰጥም ዊልቸር ብቻ አግዛለሁ የሚል ሰው አለ። ዊልቸር ያግዛል፣ እንጠቀምበታለን። ይሄን ግቢ በሚመለከት ደግሞ ኢንትረስት ያሳደሩ ግለሰቦች አግዘው ያው አየን እንዳላችሁት ማማሩ መከፈቱ ብቻ ሳይሆን አስደማሚ ታሪክ ያለው ለልጆቻችን የሚተላለፍ ነገር ያለው ግቢ ነው። እሱ ይከፈታል። ይሄ ስራ ኢትዮጵያን ይጠቅማል ወይ ይጎዳል የሚለውን ለማንሳት ከተፈለገ ቅድም እንዳነሳሁት እንደ ካሜራው ጉዳይ ከዚህ ቀደም ብዙ ጉዳዮች በልመናም በመንግስትም በመሪነትም በአባልነትም ተሳትፌ ሰርቼ አውቃለሁ። ወደፊትም እድሜና ጤና ከሰጠኝ ብዙ መስራቾች ስራዎች ይኖራሉ። ከሰራዋቸው ስራዎች በሙሉ ግን የዚህ ቤተ መንግስት ስራ ሐውልት ሆኖ ለ100 ዓመታት የሚዘልቅ መሆኑን ካለምንም ጥርጥር ነግራቸዋል። ሐውልት ነው። ልጆቻችን ኢትዮጵያ የምትባል ሀገር ምን እንደምትመስል የሚያቁበት የሚኮሩበት የውጭ እንግዳ ሲመጣ ሳናፈር እናሳይበት እኛም ሲከፋን ወጣያን ለማየት የሚያስችለን ስራ ነው። ይሄንን ስራ ምን ይመስላል? ጠቃሚ ነው ወይስ ጎጂ ነው? እንኳን ተለምኖ በመንግስት ገንዘብስ ቢሆን የሚለውን አሁን ስራው አርቲስቶች ስናስጎበኝ
አልተጀመረም ታስታውሳላችሁ በጥቂት ወራት አሁን ወደ 70% ደርሰናል ምናልባት በ3 4 ወራት ለህዝብ ክፍት ይሆናል ብዬ ተስፋ አደርጋለሁ ከመለመናችን በላይ ያቀርንበትና የሰራንበት ፍጥነት የማስፈጸም አቅማችን ደካማ የነበረውን ለማሻሻል ከፍተኛ እድል ሰጥቷል እኔ አዲስ አበባ ካለው ቤት ካደርኩ በቀን ሳላዩ አድሬ አላቅም ከፍተኛ ኢነርጂ ማገኘው ከዚህ ፕሮጀክት ነው ለምን አልተገለጸም ለህዝብ እንዲያቋል ተደረገ የሚለው ያው ሲደርስ ይገለጻል እንደምንሰራ ተናግረናል ሲደርስ ለህዝብ ክፍት ይሆናል እስከዛ የሚያጣድፍ ጉዳይ የለም በሚል ሐሳብ ነው ጉዳዩን ግን ፕሮጀክቱን ሳያዩ የገንዘቡ ምንጭ ሳያውቁ እንዲሁ ኢትዮጵያ ችግር ውስጥ እያለች ይሄ ስራ ይሰራል ለሚሉ ሰዎች ኢትዮጵያ ላለፉት 30 40 ዓመታት በከፍተኛ ችግር ውስጥ ነበረች እስካሁን መንገድ መስራት ስተት ነው አየር መንገድ አየር መግዛት ስተት ነው ኤርፖርት መስራት ስተት ነው ምክንያቱም ችግርተኛ ሀገር ናት ለምን መንገድ እንሰራለን እነዛን ችግርተኞች ብቻ ማብላት ነበረብን ችግር ተላቆን የሚያቅ ይመስል አሁን ሁሉ ነገር አንድ ሴክተር ላይ መሆን አለበት የሚል ሐሳብ ስተት ነው ኢትዮጵያ ብዙ ነገር ናት ሀብታም ናት ደግ ናት እንግዳ ተቀባይ ናት ደግሞም ደሃ ናት ይሄን በሚያጣጥም ሁሉ መልኳን በሚያሳይ ነው እንጂ ስራ የሚሰራው አንድ ነገሯን ብቻ በሚያጎላም መሆን የለበትም እኔ ባለኝ ተስፋና እምነት 1000 ሰው ከጎበኘው የዚህም ቤተ መንግስት ስራ 999 ደስ ይለዋል ብዬ ተስፋ አደርጋለሁ እኔ ከፍተኛ እርካታና የጉልበቴ ምንጭ አንዱ የፕሮጀክት ነው ሳይታይ መተቸት ጥሩ ስለማይሆን ካየን በኋላ ብናይ ሙሉ በሙሉ ወጪው በልመና የመጣ ያለ መርዳት በሚፈልጉ ሰዎች በሚያስደንቅ የፕሮጀክት ማኔጅመንት ፍጥነት እየተሰራ ያለ ስራ በቅርቡም ለህዝብ ክፍት የሚሆን ያን በማድረጋችን እነዛን ኤምባሲዎች ኢንፍሉዌንስ አድርገን ብዙ ቦታ ለኢትዮጵያ ወጣቶች ለማንበቢያ ለመንቀሳቀሻ እድል የሚሰጥ ቱሪስት ቢመጣ ሳናፍር የምናንቀሳቀስበት ስለሆነ እናንተ ምናልባት ከወር ከሁለት ወር በኋላ ጠንከር ያለ ዶክመንተሪ መስራት የሚችል ካፓሲቲ ፕሮፖዛል ካቀረባችሁ ሚዲያዎችን መስራት መጀመር አለባችሁ ለኢትዮጵያም ብቻ አይደለም ትልቅ ታሪክ ነው እንዳያችሁት የተገረፈበት የተገደለበት የተሸለመበት የተመገበበት ብዙ ታሪክ ያለበት ግቢ ነው ይሄን ጄነሬሽን ማወቅ አለበት ይሄን ለማሳወቅ ፕሮፖዛላችሁን እያየን ለሚዲያም ክፍት ማድረግ እንጀምራለን ከጥቂት ወራት በኋላ ወደ ኋላ መልሻችሁ የቅድሙ እራት በሚመለከት እራት የወሰኑ ሰዎች ቅድም ካልኳቸው ነገር በተጨማሪ የመጀመሪያው እራት የሚበላው በዚያ የግብር አዳራሽ ነው ከ100 ዓመት በላይ እድሜ ያለው የግብር አዳራሽ እነዚህን አዲስ አበባን ለመቀየር በፈቀዱ ሰዎች በአማረ ሁኔታ ልክ የድሮ ኢትዮጵያ ግብር እንዲበሉ ይደረጋል እሱም ታሪካዊ ስለሆነ አንዳንዶች እንዳያመልጧቸው በማንቃት ብትጠቀሙበት ጥሩ ይሆናል ትግራይ ሁሉ ነገር ይቃወማል የሚለው ሐሳብ ትክክል ነው ወይ ያልክ ያለው ብዬ ላንተ ነው የምጠይቀው ስንት ጊዜ ትግራይ ሄደ ትግራይ ጠይቀህ ለምን ትቃወማላችሁ ብለህ ወይም አንተ መሰራበት ተቋም አድርጎ እንደሆነ እርግጠኛ አይደለም ለምሳሌ በጀት ለሁሉ ክልሎች እኛ እንሰጣለን ፌደራል መንግስት በጀት ያደላል አንዱም ክልል የፌደራል መንግስት በጀት ቢይዝበት አንድ ወር ክልል ማስተዳደር የሚችል ክልል የለም ቅድም በዛውም ደካማ ነው ላለው ማለት ነው የፌደራል መንግስት ነው ለክልሎች በጀት ድጎማ የሚያደርግላቸው 10% የፌደራል በጀት የሚሄደው ለክልሎች ነው ይሄን የትግራይ መንግስት ተቃውሞ ያውቃል ተበድረን በመናካሂደው ልማቶች በመንሰራቸው ስራዎች የትግራይ ክልል የትግራይ መንግስት ተባባሪ ነው በአንዳንድ ፖለቲካል ጉዳዮች አሁን ባለው ሁኔታ ቲፒኤልኤፍ እንደ ድርጅት ወይም አንዳንድ ግለሰቦች የሚሰማቸውን ሐሳብ በተቃውሞ ገልጸው ከሆነ ግን ደስታ ሊሰማ ይገባል እኔ ባለፉት አመታት የራበይ ነገር ይሄ ነው ብዙ ነገር ያመኩ መናገር እየፈራው የነበርኩበትን ጊዜ አሁን ሊደገም አልፈልግም የማይመስለው ሰው ወጥቶ ይሄ ጉዳይ ትክክል አይደለም አይመቸኝም ማለት አለበት ይሄን ጉዳይ ከትግራይ ስለሆነ ነው ተቃውሞ እየመረረን ያለው ወይስ ከኦሮሚያ ተቃውሞ የለም የሚለው ማየት ደግሞ ተገቢ ነው ከኦሮሚያም ከጋምቤላም ከቤኒሻንጉልም በብዙ ጉዳዮች የተቃውሞ ተቃርኖ ሐሳቦች ይነሳሉ ሚዲያው ምን ያክል የትኛውን ያስጨዋል አላውቅም ሁሉም ግን በጋራ በመነሱናቸው ውሳኔዎች ይሰራሉ በትግራይ ክልልና ፌደራል መንግስት መካከል በትግራይ ክልልና
በሚያዋስኗቸው ክልሎች መካከል ታሪካዊ የደም ቁርኝት አለ። ያን ማስቀጠል የፖለቲካ አመራሩ ብስለትና ብልጠት ነው። ያን ማበላሸት በታሪክ ውግዘት መውሰድ ነው። ትግራይና አማራ ትግራይና ኢትዮጵያ ለዘላለም ይቀጥላሉ። ይሄን የምናበላሽ ሰዎች በታሪክ ውስጥ ውርደት ይገጥመናል። ያ እንዳይሆን አስተውሎ መስራት ከሁላችን ይጠበቃል። ልዩ ኃይል በሚመለከት ያው ስታንዳርድ እየተሰራ ነው። ኮንሰርኑ በደንብ ይገባኛል። ሁሉም እየታጠቀ ሁሉም እገላለሁ ወይ መከላከላለሁ እያለ ከሄደ ሀገራዊ አንድነት አደጋ ውስጥ ያስገባል የሚል እንድምታ ያለው ስለሆነ ጥናት እየተጠና ነው ያለው። የመከላከያን ሪፎርም በተደጋጋሚ ስናነሳ አንዱም ከዚህ አንፃር ነው እናነሳው። መከላከያ ውስጥ ሪፎርም ተደርጓል፣ የተሻለ ሪፎርም ተደርጓል ብለን ስናነሳ በዚህ ሪፎርም አዲስ የጀነራል ሹመት አልተሰጠም። እንደምታውቁት አዲስ ሹመት አልተሰጠንም። በዚህ ሪፎርም ያለን የሰው ኃይል ካወቅን በኋላ የመከላከያን ስትራክቸር አዋጁን ጭምር ሪቫይዝ አደረግን። ለምሳሌ መከላከያ ምሁራን እንዲገቡበት የካዴት ግራጁዌት ያደረጉ ሰዎች ለምክትል መቶ አለቃነት በቀጥታ ምክትል 10 አለቃ 10 አለቃ ሳይሆኑ ካዴት ስልጠና እንዲገቡ የሚል አዋጅ የተሻሻለው አሁን ነው፣ በሪፎርም ነው። ለምንድን ነው? በጣም ብዙ ምሁራን መከላከያን ማስገባትና ምን ፈልገውን ለውጥ መሸከም የሚችል ተቋም ያደርጋል የሚል እሳቤ ስላለ መከላከያ የአየርና ምድር ኃይል ያለው ግን ባህር ኃይል ያልነበረው ተቋም ነው። ባህር ኃይል እንደ ኃይል ተደራጅቷል። በአንድ አመት ያወራው ያለሁት ትልቅ ሪፎርም ነው። ተዋጽኦን በሚመለከት የሚነሱ ነገሮች አሉ። ዝርዝር ዳታውን በእንደዚህ መልኩ ማቅረብ ቢቸገርም ዝርዝር ዳታው በእጅ አለ። በእርግጠኝነት የምነግራችሁ 4 እዝ አለን። 4ቱ እዝ አንድ ደቡብ፣ አንድ አማራ፣ አንድ ትግሬ፣ አንድ ኦሮሞ ይመሩታል። ኮሚቴዎቻቸውም እንደዚሁ። ከእዝ ቀጥሎ ክፍለ ጦሮች የሚባሉ አሉ። አብዛኛውን ክፍለ ጦሮች ሞሮለስ በተስተካከለ ደረጃ ይመራል። ክፍለ ጦሮች አካባቢ ወሰን እንደሆነ አማራ ይቀድማል፣ ትግራይ ይከተላል፣ ኦሮሞና ደቡብ ይከተላሉ። በጣም ስላይት በሆነ ዲፈረንስ የተዛባ አሁን የሚነገረው ወሬ ተገቢ አይደለም። በሁሉም ረገድ ለማስተካከል ሙከራ ተደርጓል። ነገር ግን መከላከያ ማለት የፌዴሬሽን ምክር ቤት ማለት አይደለም። ብሄር እየታየ እንደ ኬሚስትሪ አንድ ውሃም የሆነው 2 ሃይድሮጅን እና 1 ኦክሲጅን እንደሚባለው መከላከያ መፍጠር አይቻልም። ፕሮፌሽናል ተቋም ነው። ፕሮፌሽናሊዝምን የሚገል የተቋም ግንባታ ደግሞ ይጎዳናል። አሁን ባለው ኃይል የኢትዮጵያን መልክ እንዲይዝ ያስፈልገበት ምክንያት ተዋጽኦ ማለት የግሩፕ የጋራ መብት ማለት ነው። የጋራ መብት የሚረጋገጥበት መንገድ ማለት ነው። ያን ለማሳየት ሰፋፊ ስራዎች ተሰርተዋል። ትጥቁን፣ ስልጠናውን፣ አደረጃጀቱን፣ አዋጁን በሚመለከት መከላከያ ላይ የሰራነው ስራ ንግድና ኢንዱስትሪ፣ ውጭ ጉዳይ፣ ወይላ ተቋማት በዛ ዴብዝ አልሰራም። ያ ማለት ደግሞ መከላከያ የሰራው ስራ አብቅቷል፣ 100% ጽድት ያለ ነው፣ እንከን አልባ ነው የሚል ድምዳሜ መያዝ የለበትም። መልካም የሪፎርም ጅማሮ ተጀምሯል። በሂደት ሙያ የሚጠይቅ ስለሆነ የበለጠ መልክ እየያዘ ይሄዳል ብዬ አስባለሁ። መከላከያን በሚመለከት ብዙ ጥላሸቶች ንግግሮች ይነገራሉ። ለኢትዮጵያ ሕዝብ መናገር የምፈልገው የሶማሌ ፕሬዝዳንት ሲያገኘኝ የመጀመሪያ ጉዳይ የሚያነሳው የኢትዮጵያ ወታደር ያኮራል፣ እንደ ኢትዮጵያ አይነት ወታደር አሰልጥኑልን የሚል ነው። በደቡብ ሱዳን ዳርፉር አካባቢ በሚሰማሩ ሰዎች እዚህ አካባቢ ያሉ መሪዎች የሚያነሱት ኢትዮጵያ የሚገርም መከላከያ ኃይል እንዳላት። ከዚያ ባሻገር ሶማሌ በነበረን ሀገር የማስቀጠል ሰላም ማረጋጋት ጉዳይ የአማራ ልጆች ሞተዋል። ወለጋ በነበረን ሰላም የማስቀጠል ጉዳይ የትግራይ ልጆች ሞተዋል። ቅማንት በነበረን የሰላም ማረጋጋት ጉዳይ ኦሮሞዎች ሞተዋል። እየሞቱ ያሉት የኛ ልጆች ናቸው። እየሞቱ ያሉት የተለየ ክፍያ ተከፍሏቸው አይደለም። የየትኛውም ብሔር ይሁን የኢትዮጵያን ህልውና ለማስቀጠል ዛሬ እየሞተ ነው ያለው። እንከን እንኳን ቢኖረው እምንሞላው እንጂ የምናንጓጣው ተቋም አይደለም። ነገም ደክመዋል ብሎ ሊደፍረን ይፈልግ ኃይል ከመጣ ከማናችንም ቀድሞ የሚሞቱ እነዚህ ኃይሎች ናቸው። ይሄን ተቋም የማክበር እንዲከበርና በራሱ እንዲኮራ ማድረግ ከሁላችን የሚጠበቅ ጉዳይ ነው እንጂ በረባ ባረባው በብሔር ስም
እየሰደብነው የኔ አይደለም አልፈልግህም እያልነው ችግር ሲገጥመን ደግሞ ሙት የምንለው ከሆነ ሐሳቡ አይጣጣም መከላከያ ሶማሌ ክልል ችግር ሲያጋጥም ገብቶ ያረጋጋው እሱ ነው በቅማንትና በአማራ ችግር ቢያጋጥም ገብቶ ያረጋጋው እሱ ነው ወለጋ ላይ ችግር ቢያጋጥም ገብቶ ያረጋጋው እሱ ነው ጉጂ ችግር ቢያጋጥም ገብቶ ያረጋጋው እሱ ነው ቴፒ ቢያጋጥም ገብቶ ያረጋጋው እሱ ነው የት ነው መከላከያ ሄዶ ራሱን ዋጋ አስከፍሎ ለኢትዮጵያ ሰላምና አንድነት ያልሰራው የትም ቦታ የለም ይሄን ስራ ሲሰራ በድሎ ከሆነስ እናርመዋለን እናስተካክለዋለን እናሰለጥነዋለን እንጂ እንደ ጠላት እንደ ወራሪ ኃይል አንሰድበውም ይሄን እያስተካከል በየክልሉ ያሉትን ደግሞ አላስፈላጊ ስታንዳርድ ያልጠበቁ ኃይሎች ካሉ እያስተካከሉ መተጥቃቸውንም ቁጥራቸውንም ስልጣናቸውንም በየክልሉ ያስፈልጋል በየክልሉ የክልል ሰላም ያረጋግጠው ሚሊሻው ፖሊሱ ነው መከላከያ ኃይል ዋና ስራው ከውጭ የመጣን ኃይል መከላከል ነው ነገር ግን ስታንዳርድ ኖሮት ሁሉም በኩል ሊገነባ ጥረት የተደረገ ነው ያን አጠናክረን እንቀጥላለን መረጃ በሚመለከት መረጃ እጥረት አለ የተባለው በጣም ትክክለኛ ሐሳብ ነው ሁለት አይነት ችግር ነው ያለው አንደኛው ችግር በሁሉም ጉዳይ ጠቅላይ ሚኒስትሩ እየወጣ እንዲናገር የመፈለግ ፍላጎት አለ በሁሉም ጉዳይ ጠቅላይ ሚኒስትሩ እየወጣ መናገር አይችልም ምክንያቱም ያ ጉዳይ ያ ኢንሲደንት ሲያጋጥም በምን ጉዳይ እንዳለ አናቅ ብዙ ዳይሜንሽን ያላቸው ስራዎች ስላሉ ነገር ግን የኮሙኒኬሽን ቢሮዎች የጠቅላይ ሚኒስትር ቢሮ ኮሙኒኬሽን ጭምር በጣም ዳተኛ ነው በፈጠነ መንገድ መረጃ እየሰበሰበ ሪአክት ያደርግ እሱን በቅርቡ ውይይት ያደረግነው እናስተካክላለን በእያንዳንዱ ኢንሲደንት የጠቅላይ ሚኒስትር የኮሙኒኬሽን ቢሮ በፈጠነ መንገድ ቦታው ላይ ተገኝቶ የሚያስፈልገው መረጃ መስጠት አለበት ኮረስፖንደንት አላችሁ ስትፈልጉ እየጠራ መረጃ መስጠት አለበት እንጂ በማንኛውም ጉዳይ ጠቅላይ ሚኒስትሩ ካልተናገረ መረጃ አልተሰጠም ከተባለ ወደፊትም አይሳካም ምክንያቱም ወይም ሙሉ ስራውን ኢንሲደንት መናገር ካላደረገን በስተቀር አይሆንም ባለቤት ያስፈልጋል በየደረጃው ያሉ ኃላፊዎችም ማወቅ የሚገባቸው እነሱም በሚመለከት ጉዳይ ላይ ፌስቡክ ላይ ተጥደው ከሚያጠፉት ጊዜ ይልቅ ተገቢ መረጃ ለሚዲያዎች መስጠት አለባቸው ተገቢ መረጃ ማለት ሚዲያ የፈለገውን ሁሉ መስጠት ማለት አይደለም የሚያቁትን ያዩትን ምን ቢነገር ጠቃሚውን መረጃ መስጠት አለባቸው ያ ካልሆነ ቫኪዩም ይባል ነገር የለም ጭንቅላት ባዶ መቀመጥ የሚችል ቅል አይደለም ያገኘው እና የተጨመረበትን ይቀበላል ትክክለኛ መረጃ ካገኘ እሱን ያስተጋባል ትክክለኛ መረጃ ካላገኘ ያገኘውን ይወስዳል ሰው ማመዛዘን እንዲችል አስፈላጊውን መረጃ በወቅቱ መስጠት ከሁላችንም የሚጠበቅ ይሆናል ያ ባለመሆኑ ችግሮች ያጋጥማሉ የሚዲያ ሰዎችን በሚመለከት እናንተም ሚዛናዊ ነገር ፊትና ኋላ እየሄዳችሁ ታሪክ እያገላበጣችሁ ፋክት እያገላበጣችሁ ህዝቡ ገለልተኛ በሆነ መንገድ አንዳንድ ጉዳዮችን መገንዘብ እንዲችል ማድረግ አለባችሁ ለምሳሌ አክራሪ ኃይሎች ለብቻ ሲጮሁ አንድ መድረክ ላይ መጥቶ እንዲናገሩ ማድረግ የናንተ ስራ መሆን አለበት ለዚህም ጠቅላይ ሚኒስትሩ መድረክ እንዲያመቻች መጠበቅ የለበት የሚዲያ ስራ ነው ሁለተኛ ባለፉት አመታት ያገኘናቸውን ወርቃማ ለውጦችና ድሎች በሚዛን ማስቀመጥ ቀረም ይባል ጉዳይ ደግሞ ካለ እዚህ ጋር መሰራት አለበት ብሎ መጠቆም ጋይድ ማድረግ የናንተ ስራ ነው አንደኛ ለመረጃ ቀርበናችሁ ሁለተኛ ታሪክ እየሰራችሁ በየቀኑ የታሪክ ጸሐፊዎች ስለሆናችሁ ታሪክም እንዳይዛባ ሚናችሁን መወጣት ይኖርባችኋል በጥቅሉ ኢትዮጵያ ውስጥ አሁን ያለው ሁኔታ ለአንዳንዶች ተስፋ ለአንዳንዶች ስጋት ለአንዳንዶች ደግሞ ግራ የሚያጋባ ምልከታዎች ይይዛል ኢትዮጵያውያን በተባበረ ክንድ በተደመረ ሐሳብ ኢትዮጵያን ለመገንባት ሁላችንም የምንሮጥ ከሆነ ደከመኝ ሰለቸኝ ሳንል ያለንን በመስጠት ለዚች ሀገር መስራት የምንችል ከሆነ በጣም ባጭር ጊዜ ውስጥ ኢትዮጵያ መለወጥ ይቻላል ኢትዮጵያን ለመለወጥ በልመና በብድር ምንም ያህል ነገር ብናመጣ መቀየር አይቻልም ኢትዮጵያውያን ለመቀየር መወሰን አለባቸው
ኢትዮጵያውያን ለመቀየር ከወሰኑ ከውጭ የምናገኛቸውን ድጋፎች የእውቀትም የገንዘብም ድጋፎች በመጠቀም እኛ ግን ዋነኛ አክተር በመሆን ከሰራን ለመቀየር ዝግጁ የሆነች አገር አለን። ያን ለማድረግ ደግሞ መተባበር ይኖርብናል። አክራሪነት፣ የራስን መውደድ፣ የሌላውን መጥላት፣ የኔ ብቻ ስንል ያንተ አይደለም ማለት እንደዚህ አይነት ስሜቶች ለኢትዮጵያውያን አይበጁም። አሁንም በተባበረ መንፈስ ተጋግዘን የዚችን አገር ህልውና ማስቀጠል ከሁላችን ይጠበቃል። ለማፍረስ ለማዳከም ያለው ጥረት ግን ሁለመናው የታወረ ሰው ካልሆነ በስተቀር ሁለመናው ታውሮ በመፍረስ ውስጥ ሲሳይ ያለ ይመስለው ግለሰብ ካልሆነ በስተቀር ኢትዮጵያን በማፍረስ ኢትዮጵያውያን እንዋረዳለን እንጂ ጥቅም አናገኝ። እያንዳንዳችን ይህ ሀገር በተባበረ መንፈስ እንዲቀጥል ለማስቻል አብረን መስራት ይኖርብናል። ያንን ካደረገን መጪው ጊዜ ብሩህ ነው ብዬ አምናለሁ። አመሰግናለሁ።